መጀመሪያ እሱ ስለሚያስበው ነገር ይመለከተኛል። አዝናለሁ ዲና፣ ከዚህ በኋላ እንደዚህ ነው የሚሆነው። አብርሃም በድጋሚ በዲና ተሸወደ። ዲና አሁን ላይ በተለይ ደግሞ ማርኮን በመታሰሩና እንዲሁም ደግሞ በተለያዩ ሰዎች እየተደወለ የሚደርስባት ዛቻና እንዲሁም ደግሞ ማስፈራራት ለእሷ በጣም ከብዷትኝ እያለ እያለቀሰችም እያለ ነገር ግን ደግሞ አብርሃም ያታል በጣም ዲና መሬት ላይ ወርቃ እየተንከባለለች እያለ አብርሃም አይቶ ማለፍ አልቻለም ነበረ። እናም አብርሃም ቆይ ምን ሆነሽ ነው? ምን ተፈጥሮ ነው ብሎም ይጠይቃታል። እሷ ግን በጣም እያለቀሰች ነበረ። ማርኮን ታሰረ፣ የእናቴ ልጅ ታሰረ፣ ይኸው ለእናቴ ልጅ መሆን አልቻልኩም እያለች ማልቀስ ጀመረች። አብርሃምም በጣም አዘነ። ጭራሽ ደግሞ እስከ ዛሬ በጣም ብዙ ነገር እያደረጉትም ቢሆን ነገር ግን ደግሞ ዲና በጣም ስታለቅስ የማረባ ሰው ነኝ፣ ይኸው ወንድሜ ዝም ብሎ ምንም ባልሰራውና እንዲሁም ደግሞ ምንም አይነት ወንጀል ሳይሰራ ነው እየታሰረው በማለት ለአብርሃም ስትነግረው አብርሃም በቃ ተረጋጊ፣ ለማንኛውም ምንም ነገር ካልሰራ ሁሉም ነገር ነጻ ይወጣል በማለት ዲናን ተረጋጊ ብሎም አቅፎ ማባበል ጀመረ። ዲና ግን አሁን ላይ አብርሃምን ለመመለስና እንዲሁም ደግሞ ማርኮን ከታሰረበት ከእስር ቤት እንዲያወጣላት ትፈልጋለች። አብርሃም ደግሞ የዋህ ስለሆነ ዲና ስታለቅስ በፍጹም አልቻለም ነበረ። እናም በቃ ይዞሽ ለማንኛውም ሁሉም ነገር ይስተካከላል በማለት እሷን ማባበል ጀመረ። እናም ደግሞ ማርኮን ቆይ ግን በምን ምክንያት ነው እየታሰረው በማለት ይጠይቃታል። እሷም ደግሞ ምንም እንደማታውቅና እንዲሁም ደግሞ ወንጀለኛ እንዳልሆነ ነገር ግን ምንም በማያውቀው መንገድ እንደታሰረም ትነግረዋለች። እንዲሁም ዶክተር ርብቃ አሁን ላይ በተለይ ደግሞ እስከ ዛሬ ድረስ የምታምነው ፍቅረኛዋ ለችግሯ ስላልደረሰላትና እንዲሁም ደግሞ ሲያሾፍባት እንደነበር እንደመሰላትኝ አሁን ላይ መጥቶ ኤቢ ይቅርታ ቢጠይቃትም ግን ደግሞ በፍጹም እሷ ግን ይቅርታ ልታረግለት አልቻለችም። ከዚህ በላይ ደግሞ ምን ፈልገ ነው ለምን መጣህ በማለት እሷም በጣም ተናዳ ትነግረዋለች። ነገር ግን ደግሞ በተደጋጋሚ ስልክ እየደወለ ይቅርታ ሲጠይቃት ይቅርታውን ግን በፍጹም ርብቃ ልትቀበለው አልፈለገችም። ምክንያቱም ደግሞ በጣም ብዙ ነገር ሆኗል በማለት ነበረ። ይህ እንግዲህ ለእሷ ከባድ የሆነበት ምክንያቱም ደግሞ አብርሃም አሁን ላይ ራሱን በማወቁና እንዲሁም ደግሞ ወደ ራሱ በመመለሱ ዶክተር ርብቃም ከዛ ውስጥ ለመውጣት ትፈልጋለች። ነገር ግን ደግሞ በተለይ የምትወደውና የምታፈቅረው ፍቅረኛዋ ነገር ግን በሷ ወይም ደግሞ ጭራሽ ብዙ ጊዜ ሲያሾፍባትና እንዲሁም ደግሞ በተለይ እፈልግሃለሁ ቶሎ ድረስልኝ ባለችው ሰዓት ስላልደረሰላት ስለዚህ በዚህ ጉዳይ ነበር በጣም ተናዳና ተበሳይታ ቆይ ምን ለማድረግ እየሞከረ ነው ብላም ይቅርታውንም አልቀበልም ብላም እምቢ ያለችው ርብቃ ይቅርታ እንዳደረግላት ብፈልገው በተለይ ደግሞ ማርኮን የታሰረበት ምክንያት እናም ደግሞ እንዲሁም የርብቃ ፍቅረኛም እጁ እንዳለበት ነው። በቃ አሁንም ቢሆን ገና ትበሰብሳታለህ በማለት ነበረ። እናም እንዲሁም ደግሞ በተለይ ደግሞ ማርኮን ያስደነገጠው የዶክተር ርብቃ ፍቅረኛ ይህንን ሲነግረው በቃ ይሄሱ ነው ወይ? ምክንያቱም ደግሞ ከዚህም በፊት ቅጥቅጥ አድርጎ ብሩን ቀምቶ እሱን በጣም ጎርቶት ነበረ። ስለዚህ ይህ መረጃ ራሱ ለማርኮን በጣም ከባድ ነው። እናም እሱን እስር ቤት የሚከት ነገር ስለሆነ ስለዚህ በዚህም ጉዳይ ደንግጠዋል። ነገር ግን አሁን ላይ ዲና ሁሉም ነገር በተለይ ደግሞ እየተደወለ የሚደርስባት ዛቻና እንዲሁም ደግሞ ፍራቻ በጣም ከብዷታል። ጭራሽ ደግሞ አሁን ላይ በተለይ የሚደወለው ስልክ ደግሞ ይህን ስልክ ማጣራት አለብህ፣ ማን እንደሆነ እስኪ አጣራልኝ ብላ ዲናም ትጠይቀዋለች። ይህንን ደግሞ በአጣራልኝ ባለችው መሰረት እሱም ደግሞ ይህንን ማን እንደሆነ ለማጣራት ሲሞክር በማን ስም እንደወጣ ነገር ግን ደግሞ ለዲና የሚደርሳት ዛቻና እንዲሁም ደግሞ ፍራቻ በዚህ ስልክ ቁጥር ይህ ቁጥር ደግሞ በራሷ ስም የወጣ እንደሆነም ሲነግራትኝ ዲና በጣም ደነገጠች። ቆይ እንዴት እንደዚህ ሊሆን ይችላል? በፍጹም ሊሆን አይችልም። እንዴት ነው? ቆይ ግን እኔ ባወጣሁት ቁጥር እንዴት ነው ይህ ቁጥር ለኔ የኔ ሊሆን አይችልም በፍጹም ብሎም ይላታል። ይህንን በሚላት ሰዓት ይህ የኔ ስራ አይደለም፣
እኔ አይደለሁም ብላም ነበረ። ይህ ቁጥር ይህን አይደለም። ለማንኛውም ግን ይኸውልሽ ያንቺ የቅርብ ሰው የሆነ ቁጥር ነው። ይህንን ወይም ደግሞ ከረዥም ጊዜ በፊት የቆየ ለቅርብ ሰው ያወጣሽለት ቁጥር ሊሆን ይችላል። ታዲያ ማን ሊሆን ይችላል? ለማንኛውም ግን ሁሉም ነገር ሲታይ ግን ስሙ ግን ባንቺ ነው ብሎም ይላታል። ርብቃም ይኸውልህ አሁን አይንን ማየት አልፈልግም፣ ይሄድልኝ፣ ይኸውልህ እኔም በቁሜ ነው የገደልከኝ፣ ይኸውልህ ካሁን በኋላ ምንም ነገር አልፈልግም፣ ዞር በልልኝ፣ ምን አይነት ልብ ቢኖር ነው እኔም መተህ ይቅርታ የምጠይቀኝ ብላም ስትለው እሱም ግን ደግሞ ዝም ብሎ ነበር እየተመለከታትና እንዲሁም ደግሞ እያያት የነበረው ምንም አይነት መልስ መመለስ አልቻለም ነበረ። ሁልህ ይገባሃል፣ እንደውም አንተ ለእኔ ጠላቴ ነህ። ቆይ ምን ልታረግ መጣህ? ድጋሚ ልታዋርደኝ ነው ወይ የመጣው? ይኸው ነገር ሁሉ ተሳክቶላል፣ አዋርደኛል እኮ ስለዚህ አይመለከተኝም፣ ዘወር በልሌ በማለት አሁንም ቢሆን አይንን ማየት አልፈልግም እያለችም ርብቃ መጮህ ጀመረች። ቆይ ከዚህ በላይ ውርደት ምን ልታደርገኝ ነው? እኔ እንደሆነ ተዋርጄላለሁ። ከዚህ በላይ ምንም ማድረግ አልችልም። በቃ ምንድነው ፍላጎትህ? በማለት በጣም ተናዳ ስትጠይቀው እሱ ግን ደግሞ ምንም አይነትና እንዲሁም ደግሞ ሊያስረዳት አልቻለም ነበር። በሰዓቱ ማርኮን እንዳገኘውና እንዲሁም ደግሞ ጉዳት እንዳደረሰበት እንዲሁም ደግሞ ለሷ የሚያስፈልጋትን ብር ይዞም እየመጣ እያለ ነገር ግን መንገድ ላይ ብሩን ቀምቶ እሱ እንደተጠቀመበትና እንዲሁም ደግሞ እሱ ጉዳት እንደደረሰበት ይህን ለመናገር ደግሞ ጭራሽ ርብቃ ምንም አይነት ጊዜ አልሰጠችውም ነበረ። እባክሽን የኔ ፍቅር ይቅርታ ብሎም እጁን ሲዘረጋላትኝ ልቀቀኝ፣ ዞር በሌ በማለት ስታመነጫጭገው ነገር ግን ደግሞ እጁ በጣም ተጎድቶ ነበር እና የተጎዳውን እጁን ሲያዝ አንተ እባክህ ትወና ትይዝ የለ ትችል የለ ለካስ ለምንድን ነው ታዲያ እኔን እየመጣ ከምታደርቀኝ ለምን አትተውንም? ፊልም ለምን አሰራም? በማለት ዶክተር ርብቃም ይህን ነገር ነገረችው። ልዩ ሙልጭን ይቅርታ ለመጠየቅ ወሰነች። ይቅርታ ልጠይቀውም ሄደች። ግን ደግሞ ይቅርታ በምትለውም ሰዓት ነገር ግን ደግሞ የሆነው ነገር በጣም ከባድ ነበረ። ሙልጭ ይቅርታ ብላ ስጠይቀውም ለምንድን ነው ይቅርታ የምትይው? በማለት በጣም ከባድና እንዲሁም ደግሞ አስቸጋሪ ነገር ነበር ተፈጠረው። ሙልጭ እሷን ወይም ደግሞ በተለይ ደግሞ ሙልጭን ሂዳ ይቅርታ ጠየቀችው። ይቅርታ በምጠይቅበት ሰዓት ግን በፍጹም ይቅርታዋን ሊቀበላት አልቻለም ነበር። እናም እባክን ይቅርታ አድርግልኝ ብላን በምትልበት ሰዓት ሙልጭም ደግሞ በቃ በፍጹም እሷን ይቅርታ ሊያደርግላት አልፈለገም። ምክንያቱም ደግሞ እንድትቀና የሆነ ነገር ማድረግ ነበረበትና ሌላ ሰው አምጥቶም እንግዲህ ከሌላ ሰው ጋር ግንኙነት እንዳላትና እንዲሁም ደግሞ ሌላ ሰው እንደምታፈቅር ወይም ደግሞ ሌላ ሰው ጋር የሆነ ነገር እንዳለው ለማስመሰል ሌላ ሰው እንደሚፈልገውም ለማስመሰል ነበረ ይህን ነገር ያደረገው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁ። ወንድሞቼ ከልብ ነው የማመሰግነው። እንግዲህ ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ዛሬ እንግዲህ ይዤላችሁ የመጣሁት እንግዲህ ሳቤላ ቀጣይ ክፍል ነው ማለት ነው። ሳቤላ ቀጣይ ክፍል ምን ተፈጠረ የሚለውን እንግዲህ በዛሬው ዕለት ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ላይክ ማድርጉ፣ ሼር ማድርጉ ፕሊስ።